ለምለም ዮሐንስ፣ ቴዎድሮስ አየለ፣ ይትባረክ ከበደ፣ ሰላም ተሾመ። አሻም ሰላም ክቡራት ተመልካቾቻችን፣ ማምሻችን ጀምሯል። ማምሻችን ደግሞ ዛሬ ላይ እንዲህ ለየት ባለ ቦታ ላይ ከስቱዲዮ ወጣ ብለን ባማረው በተንፈለሰሰው ቤት ተገኝተናል። ይትባረክ አምሮበታል። እኔም ኮፍያዬን ይጃለሁ። ሰላምና ለሊ በፀጉራችሁ ባለፈረሱ ፈረሲት በነው ግን አለ ደጅ ላይ አስረው ግን ካውቦይ ከመምሰሉ የተነሳ ይሁንሽ በቃ ይሄ ክላሽ አለች አጠር አድርጎም ተኮስ አድርጎ የሚላል አይተኩስ ልብስ ይመል አሁን እሷን አትተና ሙዚቃዋም አለች፣ በዛ ላይ ካንትሪ ሙዚቃው አለች፣ እሷን ተጠቀምለታለህ። በቃ አሪፍ ጊታሩም አለ። ያው እንትኑ እንዳይገባ መላቀቅ የለም። ከዘፈን ጋር የተያዘ ጉዳይ ይዣለሁ ይዛል። አሁን ወይኔ ጉዳችን ይትባረክ ተነስቶ ይሞክራል። ምክንያቱም ፈረሰኛ ነው። እሺ እናየዋለን። አስረከዋል፣ ምግብ ሰተከዋል፣ ሮጥ ብሏል። እሱ ኑሯችን ነው። ዲጋማታ እሱ ኑሯችን እንግዲህ ዛሬ ላይ ማምሻችንን የያዝንለት ጉዳይ አለ የምንወያይበት። ከዛ ቀደም አድርጌ ግን ከፈረስ ጋር የተገናኘ ምክንያቱም ቤቱ ራሱ የፈረሰኛ እቃዎች አሉ፣ ራሱ ኮርቻው አለ፣ ይኸው ኮፍያው አለ። ዛሬ ፈረሰኛ ነን ይሁን ነው። እስኪ ከአንቺ ጋር ልጀምር። መጀመሪያ ለሊ ከፈረስ ጋር የተገናኘ የምታውቂውን ዘፈን ባለራሱ ቀጥታ ታዲያ በዜማ ገራም ወይ ፈረሱ ቴዲያፉ በቃ ዘፈኛው ታዲያ ባለራሱ አልተገራም ወይ ፈረሱ ጋሼ ባለ ፈረሰኛው የበሬን ምስጋና ወሰደው ፈረሱን። ሰላም የልጆች መዝሙር አለ። የልጆች መዝሙር ከልጆች ጋር የሚውል ሰው በቃ እኔም አውቀዋለሁ። ነገሩ ባቡሹ ባለፈረሱ እኮ አለ። ቦላቡ ባለፈረሱ። እሺ ሌላ ሙዚቃዎች አሉ በነገራችን ላይ ከፈረስ ጋር የተያያዙ። የትዝታው ጋሪ ሰፈሪ መልሰይ አዳማ ወሰደኛ አዎ ኧረ ግጥም ግን ብዙ ፈረስ የፈረስ ፕሌሊስት ላይ እንቆያለን። የፈረስ ፕሌሊስት ይቆያል። ገና ነው። የጋሽ ማሙድም ትዝታ ሙዚቃ ላይ እኮ አለ። እንደውም የፈረስ እቃዎችን ይገልጻል እዛ ላይ። ኮርቻው ይውለድ ግላሱ ይታሰር ሰንጋው ፈረሱ ለትዝታ ለናፍቆት ምሱ ዝምታ ብቻ ነው መልሱ። እሺ ፈረስ የገባበትን እንዳለ እያለቀመ ከፈረስ ወደ ፈረስ። እስቲ የፈረስ እቃ ጥሩልኝ። ምንድነው? ኮርቻ አለ። በቃ ልጓም አለ። እሺ ሰላም መግረፊያ ባለ ፈረስ ይትባረክ ግን ይመስገን። ዛሬ የጉብ ወይም ሸራብ ይባላል እቃ ራሱ እንትን ግላስ የሚባል የፈረስ እቃ አለ። ግላስ ጭነት አለ፣ ኮርቻው አለ፣ ገመዱም አለ። ይትባረክ። ለማንኛውም ፈረስና ከፈረስ ጋር የተገናኘ ፈረሰኛውንም ስለያዝን ዛሬ ጀምረናል። ማምሻችን እንግዲህ ከተመልካቾች ጋር ቆይታ ሲያደርግ ዛሬ ላይ ደግሞ ማህበራዊ ሚዲያና እኛ ብለን እንጠይቃለን። ነገር ግን እስቲ ቀደም ብለን ክረምት መግቢያ ላይ ነው ያለን። ክረምት ላይ ገብቷል ኦልሬዲ አይደል? አዎ ሰማዩ ያስገመግማል፣ መሬቱ ረስርሷል፣ መስኩ አምሯል። ክረምት ሲመጣ ውበት አለው፣ የራሱ ሽታ ጠረን አለው ደስ የሚልሽ። ግን ከክረምት ጋር ተያይዞም ደግሞ የበጎ ፍቃድ ሁሌም ሰርክ መደረግ ያለበት ጉዳይ ነው። ግን ክረምት ሲሆን ደግሞ የሚነሳበት የራሱ ምክንያት አለው። ብዙዎች እረፍት የሚሆኑበት ወቅት ነው። በተለይ ተማሪዎች ከልጅነታቸው ጀምሮ በጎ ማድረግን በጎ መሆንን የሚማሩበት ጊዜ ነው። እስቲ እኛና በጎ ፍቃድ በተለይ ደግሞ ከማህበራዊ ሚዲያ አንጻር እስቲ እንመልከተው። ግን ከሰሞኑ ትንሽ የተነሳሰ ጉዳይ በጣም በተለይ እኔ በጣም የሚገርመኝ ነገር ለሰዎች በሚያደርጉት ነገር የሚያገኙት ደስታ ነው ብዬ ነው የማስበው። በጎ ፈቃድ ነው ታዲያ አሁን የአቅመ ደካሞችን ቤት መጠገን፣ ማደስ እንደዛ አይነት ነገሮች የሚሰጡት ደስታ አለ። ለሚሰጠው ሰው ለሰው የምትሰጥበት አንዱ መንገድ ነው ብዬ አስባለሁ። አዳጊዎች
እኛ ማለት ነው እኛ ታዳጊ እሳቸው ናቸው ቤት ስለሚሆኑ ብዙ ነገር ውስጥ እንዲገቡ ይደረጋል። አሁን በጣም ይበረታታል ሀገራችን ላይ ደግሞ። ስለዚህ አሁን ክረምት በጣም ትክክለኛ ወቅት ነው ብዬ አስባለሁ። ሽጋሼ ባለፈረሱ የተለያዩ ዓለማትም ልምድ የሚያሳየው እነዚህ የትምህርት ቤቶች መዘጋት ወይም ደግሞ እረፍት ማግኘት ላይ የበጎ ፈቃደኝነት አገልግሎት በጣም ይስፋፋበታል እና የዛኔ የተለያዩ የተጠቀሙባቸውን አልባሳት በለው ቁሳቁሶች በለው ምናምን እንደዚህ አሰባስበው የሆነ ቦታ የመሄድና የመለገስ ልምድ አላቸው። ሌላውም ዓለማት እኛም ጋር አሁን እንደመለገሱ እነዚህ አካባቢ ማስዋብ በጋራ ወጥቶ የማጽዳቱ እንደዚህ ነገሮች እና ሌሎችንም ማስተማሪያ የምታውቀው ማካፈል ደግሞ እነዛን ነገሮች እንታዘባለን። እስከዛሬ ስናደርገው ነው። የማህበራዊ ትስስር ገጽ ሶሻል ሚዲያ በጎ ፍቃድን በጣም እያገዙ ካሉ ፕላትፎርሞች ውስጥ አንዱ ነው። ሰዎች መጀመሪያ ላይ ቅስቀሳ ያደርጋሉ። በደንብ ደም ልንለግስ ነው፣ ቤታችሁ የተቀመጠ ቁም ሳጥናችሁ ውስጥ ያለ ረጅም ጊዜ ያለበሳችሁት ልብስ ካለ ለልዋጭ ከመስጠት ይልቅ እያለፈ ነው በነገራችን ላይ አቤት ብሎ እንዳይመጣ ከዛ መጽሐፎች ማሰባሰብ አለ እና አንደኛው ከዚህ ከሬዲዮም ከቴሌቪዥኑም በላይ አብዛኛውን ሰዎች ተጠቃሚዎች እዛ ላይ ነው ታያለህ፣ ይመጣልሃል እና ክረምት ላይ ለሱ ይመቻል። አልተማራችሁም? የክረምት ትምህርት ከዩኒቨርሲቲ የመጡ ወጣቶች ምናምን አስተምረውናል። አሁን ደግሞ የበለጠ ከፍ ብሎ በየአመቱ የብዙዎች ቤት ይታደሳል፣ ብዙ ተማሪዎች ይማራሉ፣ ብዙ ደም ይለገሳል፣ ሌሎችም እንትኖች አሉ። አሪፍ ነው። አይ ቲንክ ከዛሬ ጉዳያችን ጋር ይያያዛል፣ በደንብ ይገናኛል። እኔ እንዳጋጣሚ ሆኖ በዚህ ጉዳይ ላይ ምናልባት ከ6 ከ7 ክልል በላይ በአንድ ጊዜ ክረምት በጎ ፍቃድን የተመለከትኩበት አጋጣሚ አለ። ከ5000 ኪሎ ሜትር በላይ በመጓዝ አገርን በማየትና በማወቅ እዛም በየቦታ ሄደሽ የምታደርጊው ነገር ይሄ የተጠራቀመ ወረት አለሽ። ወደ ዛሬው ጉዳያችን እንምጣ። ሌላ ጊዜ ግን እንመለስበታለን። የበጎ ፈቃደኝነት በጣም ሰፊ ጉዳይ ነው። አዎ በደንብ በማምሻችን ተመልካቾቻችን ይጠብቁን። በጣም በጎነት የሚጠይቅም ነው፣ ለመሆንም ለማድረግም ለመስማትም። ዛሬ እኛና ማህበራዊ ሚዲያ እስቲ ሶስታችሁም ትጠቀማላችሁ አይደለ? ማህበራዊ ትስስር ገጾችን የትኛውን ነው የምትጠቀሙት? የትኛውን ነው የምትመርጡት? ሁሉንም እናያለን። አክቲቭ የሆንክበት አለ፣ ከዛን ውጪ ደግሞ ለማየት የምትገባው አለ። ቲክቶክ ላይ ቪዲዮዎችን ለማየት፣ ፌስቡክን ዲአክቲቬት አንዳንዶች አክቲቬት ሰላም አንድ ላይ ነን። በነገራችን ላይ አሁን እንትንን ነው የምመርጠው በብዛት ሊንክድኢን ላይ ነኝ ያለሁት። አክቲቭ የሆንኩትን እሱ ነው መሰለኝ የጠየከናል። ያ እኔ እንደተባለው ፌስቡክም ዩቲዩብም ያው ዩቲዩብ ብዙ አይደለም፣ ፌስቡክም በተለይ ቼክ አደርጋለሁ። ግን ኤክስ አለ፣ ኢንስታግራም፣ ትዊተር የምንለው ነው ኤክስ አይደል በፊቱ። እነሱን አልፎ አልፎ ነው ማለት የሆነ ዜና ምናምን ሲፈልግ። በጣም ግን ደግሞ እንቅስቃሴ ስራዬም ጋር ከምንም ጋር ደግሞ በጣም ምንድን ነው ይሄ ትስስር ያለኝ ቴሌግራም ጋር። እኔ በጣም በብዛት የምጠቀመው ፌስቡክ ነው። እናንተ የተሰናበታችሁት እኔ እስካሁን እየተጠቀምኩት ነው። ብዙ ሰዎች ጋር ለመገናኘት በጣም ቀላል ስለሆነ የትኛውም ሀገር ነው ያለ። በእርግጥ ማህበራዊ ትስስር ገጽ ግንኙነታችን የሚያሰፋ ነው አንዱ አይደል? ከምታገኙ ከምታነቢው ከምንም በላይ ከየትኛውም ቦታ ላይ ያለን ሰው ለማግኘት ያግዛሉ እና እኔ ፌስቡክን በጣም ይቀለኛል። ለምን እንደሆነ አላውቅም፣ ይቀናኛል። የምፈልጋቸውን ኢንተረስት ያለብኝ ሙዚቃን ከዛ ጋር ያሉ ሰዎችን የትም ቦታ ያሉትን ኮሚኒኬት ለማድረግ ይቀለኛል። ግን ለዜና ደግሞ ለምሳሌ 120 ሬዲዮ ስገባ 40 ምናምን ደግሞ ኤክስ እጠቀማለሁ። እንዴት አይነት ወሬዎች አሉ የሚለውን እዛ ላይ አያለሁ። ቴሌግራምን እንደ ዩቲዩብ ለስራም ሆነ ለማንኛውም ነገር በብዛት ቴሌግራምን እጠቀማለሁ። ግን አይ ሁላችንም ቴሌግራም አንድ ያደረገ ነው። ቴሌግራም ላይ ሁሉም ብርቱ ነው። ምክንያቱም የስራ አካልም ሆኗል። የስራ አካል አሁን በብዛት የስራ አካል ስለሆነ ሁላችንም እንጠቀማለን። እንደው ግን እነዚህ ማህበራዊ ትስስር ገጾች ከመስፋታቸው የተለያዩ አማራጮች ከመያዛቸውም አንፃር አንዳንድ ጊዜ የየራሳቸውን ባህሪ ሰዎች ላይ ይዞ ይመጣል። ምናልባት ግን እንደው ያልሆናችሁትን ሆናችሁ ታውቃላችሁ? ማህበራዊ ትስስር ገጽ ላይ ባለራሱ ሆናችሁ ግን ታውቃላችሁ? እንደዛ እንትኖቹ ፕላትፎርማችሁ የትስስር ገጾቹ የየራሳቸው ባህሪ ያላቸው አንተ እንድትሆን የሚጋብዙክ አንዳንዱ ቦታ ላይ ልክ ስትገባ
ምሁር ብቻ ያለበት የሚመስል አለ። ስለዚህ እንደዚህ ሌላ ካፓ ይኖርሃል። ኦኬ አይ እዚህ ላይ እንደዚህ አልልም፣ እዚህ ላይ እንደዚህ ነው መሆን ያለብኝ። አንዳንድ ቦታ ላይ ደግሞ በጣም መወዛወዝ ላይፍ ስታይልህን ኑሮህን ማሳየት ምናምን የሚጠይቃለን እና ትሞክራለህ ከዛ ጋር ተመሳሳይ ለመሆን ፖስት ልታደርግ ታስብና ይሄኛው ያለው ዲንስ እዚህ ጋር ከዛ እንትን ትጫወታለህ ሙር ትጫወታለህ። አንዳንዱ ላይ ደግሞ በቃ የስኪን ኬር ሩቲንህን የውበት ጉዳይ የህይወት የዕለት ህይወትህን ለማሳየት የሚያስገድዱ አሉ እና ይገፋል ለመመሳሰል ትሆናለህ። ከዛ ስትነቃ ወይ ትተዋለህ ወይ ትቀጥላለህ፣ ዲአክቲቬት ታደርጋለህ። ከዛ ካለባበስ ጋር ቆይ ግን አይደለም የሆንሽበት አጋጣሚ ከዚህ ጋር ይገናኛል። ልክ መቆም አንዴ ወስደሽ የተውሽበት አጋጣሚ ከዚህ ጋር ይገናኛል። የትራቭል ቪዲዮዎች ምናምን ይሰራል እሰራለሁ አልኩኝ። ከእንቅልፌ ተነስቼ ወይ መስታወቱ ላይ እንትን እያልኩኝ ፀጉሬ እንዲህ ነው አውትፊት ያልኩኝ። ሰለምን እየሰራሽ ምን እየሆንኩናል ኤዲት አድርጌ ምናምን አስተካክዬ ፖስት ላደርግ ማለት ነው። እና ውይ አልችለውም ይሄን ነገር ይተው። ግን አይ ብሎጎች ሲሰሩ ከሀብታሙ ብሎግ ይልቅ የዳው ብሎግ ይሻላል። እና ብዙ ሰርተህ ታስቀምጣለህ። በነገራችን ላይ ደፍሮ ፖስት የሚያደርጋለ ግን እየሰራ የሚያስቀምጣል። እኔ ልክ እንደዚህ ቲክቶክ የመጣ ሰሞን ወይም ደግሞ የተለመደ ሰሞን ነው የሆነ በቃ አሁን ባለባበሴ ምናምን የምጨነቅ ሰው አይደለሁም በተፈጥሮ። ግን በቃ ይሄ ላለባበስ ተጨንቀ ለምታደርገው ነገር ለምትናገረው ነገር ተጨንቀ የሚባለውን ነገር ጀመርኩትና ይሄ ልክ እሷ እንዳለችው የልጆቼን የምን ለመቅረስ ከዛ በኋላ ማለት ገበያ ላይ ይዤ የምወጣው ነገር ምንድን ነው እየፈለኩ ያለሁት ነገር ምንድን ነው ብዬ ይሄ ነገር ሊያጨናንቀኝ ነው አንደኛ የልጆቼን ታሪክ ይዤ ልወጣ ነው ብዬ ተውኩት። ፌስቡክ ላይ ሞክሬው ከዛ በፊት እንደዛ ፎቶ ፖስት ማድረግ ምናምን አረ ግን ይሄን ነገር ህይወትን ማጋለጥ አይሆንም ሲሉኝ ወዲያው እኔ እንኳን ህይወትን ከማጋለጡም አንዱ ምክንያት እሱ ነው። እውነትህን ነው። በቃ በጣም ብዙም አይደለሁም የግል ነገር ፖስት ለማድረግ ፎቶ ምናልባት አንዳንድ ውሎችን አሁን አንዴ የሆነ ስልጠና ሄደን እንደዛ አይነት ኮፍያ አይቼ በጣም የሚያምር ከዛ በጣም የሚገርም ነው። በቃ ያምራል። ፎቶ ተነሳውበት ግን ውድ ነው። ይገርማችኋል። ከዛ ፎቶውን ብቻ ይዤ ነው የተመለስኩት። እና ይሄንን ፖስት ምናምን የምታደርገው ያው ሌላ ያልሆንከውን ነገር እንድታደርግ ይገፋፋሃል እንጂ እኔ በብዛት የምጠቀምባቸው የስራ ኮኔክሽን ለመፍጠር ነው የምጠቀምባቸው አብዛኞቹን። እና አንቺ ደግሞ ኮፍያ ስለምትወጂ በጣም ነው የምወደው። ለዛ እኮ ነው ያለ አቅሜ ሄጄ ፎቶ የተነሳሁት። እና እንደዚህ አይነት አጋጣሚዎች ይኖራሉ። ያልሆንከውን የሌለህን ሆነ እንድትነሳ እድል ይሰጡሃል። በጣም ከመውደዷ የተነሳ እየነካካችሁ ስለሆነ ወደ አታሰናክለኝ። ከዚህ በኋላ አይ እንደዚህ ብዬ ልቀጥ እንዳይነካብኝ የትቤስ ሳናቱ ላይ አስቀምጧል። ኦኬ አለ በቃ። ግን እንደው እኔ ሆንኩትን ልንገራችሁ ከዚህ ጋር እኔም ፌስቡክ የተጠቀምኩበት ጊዜ ያለና ለስራ በወጣሁበት አጋጣሚ ይኸው ከፈረስ ጋር ያለው ፈረስ እዛ አካባቢ ላይ ያየው እንደው ፎቶ ካልተነሳው ኧረ ተው አሉኝ። አይ ፎቶ አንሱኝ ፈረስ ላይ ቁጭ ብዬ እና ፈረስ ራሱ የተገራ ያልተገራም ይባላል አይደለ? እንደምንም ያዙልኝ ፈረሱን እንደምንም ተይዞልኛል። እንደምንም ተይዞ ግን እንደምንም አንድ ፎቶ ሰቀቀን አለበት እዛች ላይ ተነሳው። ፈረሱ ጎበዝ ነው ለፎቶ ነው የጠበቀኝ። ልክ ከተነሳ በጣም ካለሽ እንደ አርቆ ነው አለው። ለመጀመሪያ ጊዜ እቺን ፎቶ ላሳያችሁ ነው እና እውነት ለመናገር እኔ ራሱ ያወጣቸውን ድምጽ አሁን ድገሜ በትልኝ እንደዚህ አይነት ድምጽ አላወጣም። ፈረሱም እንዲህ ብሎ አላየም። እሱ ራሱ ደበረውና ዲታሌ መጨረሻ ላይ ለዚህች ነው። ይሄ ማለት ያው ለፎቶ ብለሽ ማህበራዊ ሚዲያ ወይም ትስስር ገጾች ላይ ለመልቀቅ ተብሎ ነው። የራስሽ ስሜት ሊሆን ይችላልና እኔ ከየት ያመጣብኝን ፈረሰኝነት ነው ግን ሞከርኩት። በዛ አጋጣሚ ይሄ እውነት ነው። ሲጋጋጡ ይመላለጡ ሲያጌጡ ይመላለጡ አስተካከል በደንብ ነው አይደረሰብኝ። ግን እንደዚህ አይነት ነገሮች ያልሆነውን የመሆን ባህሪን እንድናዳብር አላደረጉንም ወይ? የኛ ያልሆነን ባህሪ ራሱ ከማህበራዊ ትስስር ገጾች የምትቀበዩ ብዙ ነገሮች አሉ። እዛ ውስጥ ግን አንቺ ስትገቢ ራሱ ባህሪ እየሰጠን አይደለም ወይ? ያልሆነውን የመሆን ባህሪ አልተላበስንም ወይ?
ይመስለኛል አብዛኛው አሁን ሶሻል ሚዲያ ላይ የምናደርጋቸው ነገሮች ከነባራዊ ምድር ላይ ካለው ህይወታችን ጋር በጣም ይለያያሉ ብዬ ነው የማስበው። ምድር ሌላ፣ ማህበራዊ ሚዲያ ላይ ሌላ ነን አብዛኞቻችን። ያንም እንድትሆን የሚያደርጉት ደግሞ ቅድም ሰላም እንዳለችው የተለያየ ፕላትፎርሞቹ የተለያየ ነገር ስላላቸው እንደዛ ለመሆን ስንታገል ከዛ ደግሞ ሰው ብዙ ጊዜ አሁን አይታችሁ ታውቃላችሁ ዝም ብሎ የሆነ ድቁስ ያለ በቃ የሆነ ሰው ሶሻል ሚዲያ ላይ ያማረ ነገር ስታሳየው ነው ላይክ እና ፎሎውም የሚጨምረው ተብሎ ይታሰባል። እና ያልሆንሽውን ድራማ እንድንሰራ ይገፋፋል ብዬ አስባለሁ። እና የሆነ መኪና በጣም ከተማ ውስጥ የሆነ መኪና ደገፍ ብለህ ስትነሳ ዋው የራስህ አይነት ስሜት እንዲያውም የሆኑ ጥናቶች ይደረጋሉ። ሶሻል ሚዲያ ላይ ሰዎች የራሳቸው ያልሆነን ሆነ እና የሆነ ምንድነው ጥሩ እድል ይጠራል ብሎ በማሰብ ሎ ኦፍ አትራክሽን ነው የሚባለው እንደዛ ነው። በቃ እንደዛ እያሰብኩ ነው ብለው ራሳቸውን ይሸውዳሉ ሰዎች ይባላል። እና በዛ ምክንያት ልክ መሬት ላይ ሲወርዱ ግን ይራራቃሉ፣ ከዛ ይለያያሉ። ለድብርት ከሰው ለመነጠል እና እንዲያውም ከፍ ሲል በቃ ራሳቸው ላይ መጥፎ ነገር እስከማድረግ ድረስም ሊጋብዛቸው ይችላል ይባላል። እና እነዛን ለመምሰል ቲክቶክ ላይ የምታየውን ነገር ለመምሰል የሌለህን ነገር በማሳየት ሰዎች ይከተሉኛል፣ ፎሎወሬ ይበዛል፣ ከዛ ቢዝነስ ሰራለሁ በሚል እሳቤ እንደዚህ አይነት የመጋለጥ ነገሮች ይስተዋላሉ። እና በጣም ተጽዕኖ ከባድ ነው ብዬ ነው የማስበው። እንትን በእውነተኛ ህይወትና ዲጂታል ላይ ያለው ህይወት ላይ የምናያቸው ልዩነት አሉ አይደለ? እነዛም በብዛት ከምናይባቸው ኮንተንት ክሬት ከሚደረጉት ውስጥ አንዱ የህይወት ዘዬ ላይፍ ስታይል ማሳየትና ውበትን ነው። ሁሌ በእለት ተዕለት የምትኖርበትን የውበት አጠቃቀም ሊሆን ይችላል፣ የጸጉር አሰራር፣ የፊት የሜካፕን እንደዛ አታደርግም። ግን ሁኔታዎቹ ሁሉም ሰው እንደዛ የሚያደርግ ይመስላል። 16 አይነት የስኪን ኬር ሩቲን ያለው ሰው ሁሉም ይመስላል። ስለዚህ የሆነ ጊዜ ፊትህን ታጥበህ የምትወጣ ሰው ከሆንክ አለ የምርት አይነት ይመጣልሃል። መጀመሪያ ታለሰልሳለህ፣ ከዛ ትታጠባለህ። እዚህ ደርሷል እንደ ሰው እንድትል ያደርግሃል። ከዛ እንደቀረሽ ይሄ ወደ ፍጹምነት የቀረበ ህይወትን ማሳየት ከጧት ጀምረ እስከ ማታ አብዛኞቹ የምናያቸው ይዘቶች እነዛን ነገሮች ያበረታታሉ። ሁሌ እቃ የመግዛት ሱስ እንዲኖርክ፣ አዲስ እቃ መጥቷል ይሄንን ግዛ፣ አዲስ የቆዳ እንትን መጥቷል ይሄንን ግዛ፣ አዲስ የጸጉር ሁሌ የምትበረታታው ያለህ ነገር በቂ አይደለም። ስለዚህ እዛ ላይ የምታያቸውን ነገሮች የበለጠ መግዛት ያለ ማቋረጥ ይሄኛው አይበቃህም የሚሉ እንትኖች አሉ። ከዛ እሱን አይተህ ህይወት ላይ ስትመጣ ያንተ ህይወት ሌላ ነው፣ እዛ ላይ ያለው ህይወት ሌላ ነው። ስለዚህ ሁሉም ሰው እንደዚህ ነው እንደሚኖረው ግን አንዳንድ ሰዎች መከራከሪያ ያነሳሉ። እኔ አሁን በጣም የሚገርመኝ ነገር ምን አስጨነቀው ሰው ለምን አየኛ እንደፈለኩ ፖስት ባረግ ወይ እንዴት ነሽ ለኔ የስቲም ይውልልኝ ለኔ ሻይ ፖስት ማደርገው ማኪያቶ ከመጠጣት ፖስት ብታረገው የሆነ የላይፍ ስታይል እንትን ስለምሰራ እና ምን ይላሉ ምን አስጨነቀው ሰው ለምን እኔ የፈለኩትን ሆንኩም አልሆንኩም እኔ አለኝ ሀብት አልኩኝ እኔ ሀብታም ነኝ መኪና ገዝቻለሁ አልኩኝ በቃ ደገፈኝ ደስ ስላለኝ ዛፉ ደስ ስላለኝ ይገምት የፈለገውን የሚያየው ሰው ነው መጨነቅ ያለበት ብለው መከራከር የሚያነሱ ሰዎች አሉ ልልሽ ነው። በቃ እኔ ተከተመች ሃርቫርድ ዩኒቨርሲቲ ብዙ ጊዜ ማህበራዊ ሚዲያዎች ላይ ምናምን እንደዚህ ወጣቶች ላይ የሚሰራው ጥናት አለና በተለይ የዚህ ማህበራዊ ሚዲያ አጠቃቀምና የዚህ ፎቶ እና ቪዲዮ እንትን ላይ በአብዛኛው ማለት ይቻላል ከ80 ምናምን በመቶ በላይ ቁጥሩን በትክክል አላስታውሰውም ብቻ ከ80 ምናምን በመቶ በላይ ነውና የሚነሱት ፎቶዎች የራሳቸው ባልሆነ ቦታ እንደሆነ ነው የሚያሳየው። በተለይ ደግሞ በጾታ አስቀምጧል። ወንዶች ከ50 በመቶ በታች ነውና ሴቶቹ ናቸው በጣም ከፍ ያለ እንትን ነው። አሁን ነው ብዙ የምትነሱት እንጂ ከዛ ምንድነው በብዛት ደግሞ የያዘው የት ይነሳሉ የሚለውን ደግሞ የያዘው መኪና ነው። ምርጥ መኪና በታየ ቁጥር ቆንጆ መኪና ሰጠ ላዳሊ እንደዚህ የተነሱ መጥቶ ዞር በይ ከመኪና ክላስ ያደርጋል። እና በጣም የሚገርመኝ ነገር ሰው ሁለት አንግል ነው ልልሽ ነው አይደለ? የሚያየው ሰው እንደገና የሚፖስተውም ሰው ላይ ያለው ጫና ይለያያል። ግን አብዛኛው ሰው ለራሱ ኤክስኪውዝ የሚያደርገው ወይም የሚጽናናው ፖስት የምናደርገው ሰዎች እኔ የሚያየው ሰው ቢደበር ምን ቢል እኔ ምን አገባኝ እኔ ምን አስጨነቀኝ የራሴን ህይወት እየኖርኩ ነው ይላል። የራሱ ፋንታ ነው መምረጥ። የማይፈልገው ሪሞት እጃችን ላይ ነው።
መምረጥ ስክሮል ማድረግ የራሱ ፋንታ ነው ይላሉ ብዙ ጊዜ። ላይፍ ስታይል ላይ አሁን ማትበይውን ማጠጪውን ነገር ፖስት ይደረግና ለምሳሌ በጣም ያማሩ ምግቦች የሞሉበት ጠረጴዛ ይታያል። ምራቃችን ባፋችን እንዲህ እስኪወራ ግን የሚነግሩሽ ያ ምግብ እንዴት እንደመጣ ጠረጴዛው ሙሉ የሚያምር ምግብ ይሞላና ፖስት ሲደረግ ግን የምታየው አንቺ በቃ ዋው እንዴት አይት ህይወት ነው የምትኖረው ሰላም እያልሽ ነው። ግን እንዴት ተመጣ፣ እንዴት ተሰራ፣ ገንዘቡ ከየት መጣ፣ እንዴት አይነት ይሄ ምግብ ሲሰራ ምን አይነት ድካም ነበረው የሚለውን አያሳይሽም ሶሻል ሚዲያው። ሁሌም ሌላ ሙሉ ነገር ነው፣ የጀርባው ነገር አይታይም። ስለዚህ በቃ የምታየው ነገር ሁሉ ሰዎች እየኖሩት ነው ያንን ህይወት፣ ወይ እኔ ወደ ኋላ ቀረው ብለህ እንዲሰማህ ያደርጋል። ግን ሀሳብ ይነሳል። አዎ አይ በትክክል ነው። አሁን ካሜራሽ ላይ ወይ እይታዋ ላይ ተመልካቹ ጋር ልትደርስ የምትችለው ውስን የተገደበች ነገር ነች። በዛች የተገደበች ነገር ውስጥ ግን ማትኖሪውን ነገር ለሰው መስጠት፣ ማትኖሪበትን ነገር ደግሞ እየኖርኩኝ ነው። ታስታውሳላችኋል? በቅርብ የነበረ አንድ ጉዳይ በፊልተር ቪዲዮ ትሰራለች። ፊልተሯ ስታክ ያደረገው ለሰከንድ ነው። ለሰዎች በፊልተር ስትሰራ በጣም እጹብ ድንቅ የምትባል ቆንጆ ሴት አለች አይደለ? እሷ ነች። ሁሉም ሴት ቆንጆ ነው። ከእድሜዋ ካላት እድሜ በታች ነው እየታየች የነበረው። ስታክ ባረገበት ሰዓት ግን የተመለከቱት የሴትዮዋ ገጽታና እድሜዋ በጣም የተራራቀ ነው። ሽብሻበው ወጣ በደንብ ነው። ከዚህ በላይ ይሄ የራስህን ነገር ጥለ ያንተ ያልሆነ ነገር ውስጥ መግባት የለም። ይሄ በጣም አደጋው ይመስለኛል። ተጽዕኖ እንዳለው ግን መርሳት የለብንም። ማለት የራስህን አስተሳሰብ ይዘህ እየታገልክ ኑር የሚል መልእክት እንዲኖረው ሳይሆን ሳታስበው ነው ፉክክር ውስጥ የምትገባው። ሳታስበው ነው ህይወትህን የምታነጻጽረው። የምንጠቀምባቸው ሰዓታት በጣም ረጅም ናቸው አይደለ? ወደ በኋላ ላይ አልጎሪዝሙን የትበያ ያነሷል። በጣም ከባድ ነው አንተን እዛ ላይ እንድትቆይ ማድረግ ማለት ነው። እና የተወሰነውን እንትን ልትል ትችላለህ። የምታውቀውን ሰው አይ የገሌን ቤት አላውቀውም እንዴ እንደዚህ ነው ገሌን አላውቃትም ለምታውቂያቸው ሰዎች፣ ግን የማናውቃቸው በጣም በሚሊዮን ተከታይ ያላቸው በዓለም አቀፍም በሀገር ውስጥም የእነሱን ኮንተንት በማየት ብቻ የሆነ ስሜት እንዲሰማ የሚያደርግ ነገር መኖሩን አንክድም። አንዴ እንዲያውም አሁን ቴዲ እንዳነሳው የፊልተር ጉዳይ ማለት ነው። ሰዎች እዛ ላይ በሚያዩት ነገር ፊልተር ተደርገው ሰዎች ፖስት ሲያደርጉ በሚያዩት የፊት ጥራት ምክንያት ራሳቸውን እየጠሉ በጣም እኔ እንዴት ነው መቼ ነው እዚህ ላይ የምደርሰው እያሉ የሆነ ጊዜ በጣም የፕላስቲክ ሰርጀሪ ጨምሮ ነበር የመሰራት የኑሮ ፊልተር አለ፣ የስራ ፊልተር አለ፣ የሪሌሽንሺፕ ፊልተር አለ። በተለይ ለፍጹምነት የቀረበ ህይወት ነው የሚያሳየን ብለናል አይደለ? ትዳሮችን አይተናል አንዴ እሱ ነው የሚብሰው። እኔ በጣም የምታዘበውና እንትን የምለው እሱ ላይ ነው። አሁን ቪዲዮዎቹ ልክ ስከፍቺ ገና ጠዋት ሲነሱ ቤብ እንደዚህ እንደዚህ ይሆናል ቤብ ያው ቤብና ቤብ ሃኒና ቤቢ ይበዛል። ዛሬ ባለቤቴ እንዲላ እንትን ብዬ አስደስታታለሁ፣ ይሄን ነው የምናደርገው፣ ባለፈው አይታችሁታል፣ ይሄን አለው ደግሞ ቪዲዮ ተከታታይ የሚሰራ በቃ ባልማ ይሄ ነው፣ ሮማንቲክ ነው በጣም ይሄ ስጦታዎች ምናምን እንትን አለው፣ ቤቱን ያሳምራል። አዎ ከዛ ደግሞ በቃ ቤቱን ስታይ ዲኮር በዲኮር ነው። አይ ማግባት እንደዚህ አይነት ባል ነው ይላል። ከዛ ኢኮኖሚው ላይ የሌለውን ባል ኢኮኖሚዋ ላይ የሌላውን ሴት ነው የሚፈልገው ወይም ሚስት ነው የሚፈልገው። ከዛ ደግሞ ሁሉ ነገር ቀላል ነው ይመስላል ማለት ተነጋግረን ተሳስቀን ምናምን እንደዚህ እንደዚህ እኮ አጥፍተሻል ምናምን በቃ የኔ ፍቅር ይሄን አይደለም ተጨቃጭቀህ ተጣልተህ ምናምን ነው ከዛ በኋላ ችግሮችን ፈተህ የምታልፈው እውነታው ላይ ስትመጣ። ዋው መጣ ይሄው ሰላም አንሻት እስቲ ትፖሰትና እናንተ ሻያት ችግር የለውም እኛ ፖስት ላይ ተተናል ሻያቸው ሙሉ ይፖስታል። ባይሆን ያንቺ መርጠን እኛ ምን ፖስት አይደል ወይኔ እልክላችኋለሁ። የኔ ቡና ያጥላል። አማካሪ ነው ለባልሽ ይሄን ነገር እንደዚህ እንደዚህ አታርጊ፣ ይሄን በዩ ከፈለግሽ ይሄንን ደግሞ ይሄን እንደዚህ አድርገሽ ጠይቂ፣ ለሚስት እንዲህ እንዳትል እንደዚህ አታርግ፣ ይሄን አድርግ፣ ይሄን በላት። እንዲህ አይነት ነገሮች ሌሎቹን የሚያዩትን አይደለ እንትን የሚለው በቃ እንደዛ አይነት ነው እንጂ ቅዱስ ህይወት ነው አድርገው የሚያስቡት። ቅዱስ ነው በህይወቱ በቅድስናው፣ ግን ምንም የሌለው የመላእክ ስብስብ ነው የሚያስመስለው። ከዛ አብዛኛው ስራ ሲሰራ እናይም አይደለም። ስራ ላይማ በጣም ህይወቱ ስራ አለው፣ ያለ ስራ አይሆንም።
በዋናኛነት ስራችንን አድርገን የያዝን ሰዎች እንኖራለን። የትስስር ገጾቹ ላይ ንግድ የሚሰሩ ሰዎች አሉ፣ ጥሩ ነው። የምርም ኮንተንት ክሬት እያደረጉ የሚያመክሩ ሰዎች አሉ፣ አሪፍ ነው። አንዳንዴ ግን ምንም ስራ የሌለ ነው የሚመስለው፣ ማለት ስራው እሱ ብቻ። አብዛኛው ሰው ከጀርባ የራሱ ስራ አለው። ስራ ላይ በጣም የሚገርመኝ ነገር የፖስት የሚደረጉት ነገሮች አንቺ በጣም መቀስራሽ ላይ ላግ እንዳረግሽ ወደ ኋላ እንደቀረሽ እንዲሰማሽ የሚያደርጉ ዛሬ ከሰራተኞች ጋር እንዴት አይነት ውሎ አልኩ ብሎ ፖስት ይደረጋል። ከዛ እነዛ ሰዎች ጓደኞቹ ሊሆኑ ይችላሉ። በእርግጠኝነት ያንን ድርጅት ያልፈጠረ የሌለው እዛ ውስጥ ምንም እንቅስቃሴ የሌለው ግን እንደዛ እንዲሰማ እንዳልኳችሁ ማለት ነው። ሰው እኔ እስካልረበሽኩ ድረስ ምኞቴን መፖሰት መብቴ ነው ብሎ ስለሚያስብ አብዛኛው መብት ነው። ግን መብት ያለ ኃላፊነት እጅሽ ላይ ያለው ሚዲያ ነው። በግለሰብ በአንድ ሰው የምትቆጣጠረውና የምትመራው ሊሆን ይችላል። ወጣም ወረደ ግን ለሰዎች ለብዙ ሰዎች የምትደርስበት ሚዲያ ነው። ሜንስትሪም ሚዲያው መደበኛው ሚዲያውም አለ አይደለ? በኃላፊነት የሚመራ ነው። የራሱ የሆነ ፖሊሲዎች ያሉት የሚመራበት ነው። ግን ግለሰብ ሆኖ ለሰዎች ሲደርስ ኃላፊነት ራሱ ጋር የለም ወይ? መብት ነው። መብት ግን ያለ ኃላፊነትስ ምን ዋጋ አለው? ግን ደግሞ በተቃራኒው በጣም በጥሩ የሚጠቀሙበትንም አፕሪሼት እያደነቀ እነሱንም አንተነን የሚሰሩ አሉ። ኃላፊነት ስላለባቸው ነው እነሱ ከኃላፊነት ጋር ስለተጠቀሙ ነው። መብት አለ። ግን መብት ውስጥ ግዴታ እንዳለ ደግሞ የሚረሱበት አለ። ህግ ግዴታ ባይጥልብሽ ግን ማህበረሰብ ደግሞ የሚጥልብሽ ግዴታ አለ። ይህን እንዴት ማየት የሚከብድ ነገር ነው። በስራ መስክ ስታዩት አንዴ ሆሊውድ ተዋናዮች ሴቶች ስራቸው ፊልም ሲሰሩ እና የተለያየ አዋርዶች ላይ ሲሄዱ ምናምን ያው ራሳቸውን ጠብቀው በጣም ውብ ሆነው ልክ ፊልተር ላይ በፊልተር እንደምታያቸው ሆነው ነው የሚሄዱት። እና ሰዎች በተለይ አዳጊዎች በእነሱ ተጽዕኖ ስር እየወደቁ ተቸገሩና ለምን ፍሪ ሜካፕ አንጀምርም የሚል ሙቭመንት 2019 ላይ ትዝ አይላችሁም? ጀምረው ነበረ። እነ አሊሺያ ኪስ እንደዚህ የተሳተፉበት ሙቭመንት ነበረ እና በጣም ለውጡን ሲናገሩ በቃ ራሴን መሆን ራሴን መቀበል አመጣልኝ እና ሰዎችንም ስገናኝ ወይም አዳጊዎችንም ሳወራና ከልምዴ ሳስረዳቸው ራስን መሆን ራስን ይዞ መቅረብ ማንኛውም ቦታ ላይ ሆሊውድም ፊልም ተወንክም ምን አልክም ብቻ ሶሻል ሚዲያ ላይ ራስን ሆኖ መቅረብ ምን ያህል በራስ መተማመን እንደሚጨምር ሳነሳላቸው ነበር ስትል አስታውሳለሁ። እና ስራቸውና አየር ላይ የሚያስገድድ ሊኖር ይችላል አይደለ? አሁን ፊልም ሲሰራ የፈለከውን ሜካፕ ምናምን የግድ ነው። እኛ ያስገድደን የለ እንዴ? የኛን እኮ መርሳት የለብን። ሱፋችንን ለብሰን ገጭ አድርገን ምናምን ከዛ መሬት ላይ መንገድ ላይ ስትታይ ከዛ መሬት ላይ የለም እሱ ህይወት ላይ ሁሌ ህይወትህ በሱፍ ዝንጥ ያለ አድርጎ የሚያስብ ብዙ ሰው አለ። እንደዚህ የሆነ ፀጉርሽን እንትን ብለሽ ሁሌ በሜካፕ ፏ ብለሽ ምናምን አይደለም ወደ ፕሮቶኮል ጉዳይ ይሄዳል እኮ ሰው በሚያይክ ነው የሚስል በሚያይክ ነው የሚቀበል እንደዛ አድርጎ ግዴታ ነው። ግን ከእውነታው እየሸሸሽ አይደለም። እውነታው ውስጥ ሆነሽ ነው ራስን ከመቀበል ጋር የተገናኘ የግድ መሆን አለበት። ከዛ ካፈነገጥክ ብዙ እየተፋለሱ የምንመለከታቸው ጉዳዮች ያን ያመጡት ከራስህ መራቅን ራስህን ማነጻጸርን ቀስ እያለ እንደ ውሃ እያጃጃለ ነው የሚወስደው። በነገራችን ላይ ውሃ ስወስድ አሳስቆ ተረት ላይ በነገራችን ላይ ሰላም ጎበዝ ነው። አይ ተባረክ ይበልጣል። ሳታውቀው ነው የምታነጻጽረው። አንተ ጠዋት ትነሳለህ፣ ስራ ቦታ ትሄዳለህ፣ ቤተሰብህን ትንከባከባለህ፣ ሌሎች ኃላፊነት እንትኖች አሉ። የሆነ ሰዓት ላይ ልክ እነዛ እንትኖች ላይ ስትገባ አንደኛው በስራው የሆነ ደረጃ ላይ ደረስኩ ይልሃል፣ ታያለ። የ29 የ19 የ15 ዓመት ልጆች የራሳቸውን ድርጅት ከፍተው ታያለ ምናምን። የቱ ጋር ነው ያለሁት የሚል ጥያቄ አብዛኛው ሰው እንዲጠይቅ ሲመጣለ ስለምታየው ስለሚሰማህ እንደ ሰው ማለት ነው። እና አለመጠየቅ አትችልም። ከዛ በኋላ ምን እናድርግ ነው አይደለ? እንደዛ እንዳትሆን ሁልጊዜ የተመረጠ ህይወት ነው የሚቀርብልህ። ካለው ነገር ውስጥ አሪፉ ነው ለሰዎች የምናሳየው። 10 ሰከንድ ነው ፖስት ተደረገ። ታዲያስ እንደዛ እንደ ቅድም ያነሳነው ፎቶ ናት እቺ ፖስት እንዴት አድርጌ ፖስት እንደማደርጋት ሰላም ለኔ መጀመሪያው ላይ ከኔ ነው። እሺ በተለይ ይኸውልሽ እንደው ለኢኮኖሚሽ ሳይፈቅድ ሲቀር ትተይዋለሽ እንዲህ አይነቱን ነገር። ለምሳሌ ትልልቅ ወይም የሚያምር ምግብ ምናምን እንትን በልተሽ አይ በቃ ካልቻልሽ አልቻልሽም ነው ያን ለመሆን ብትጋጋጭ ግን የቻለ ግን ይሄ ግን አዎ ይቻላል። ግን የእውነት ህይወት ውስጥ ነው ከምትኖሪው ህይወት ጋር የተገናኘ አንቺን የመሰለ ነገር ከሆነ ችግር የለውም። አንቺን ወይም አንተን ያልመሰለ ነገር ከሆነ የሚመዘዝ ብዙ ነገሮች አሉ። ግን ኃላፊነቱ ተጠቃሚው ጋር ነው።
እኔ እንደዛ ነው የማስበው። አይ እዚህ ጋር ልንለያይ ነው። አንዴ ልጠጣና ልቀጥላ ታዲያ ቁጭ በይ ሰላም። አሁን ምንድነው ሰሊ እንትኑ በእድሜ ሊለይ ይችላል ኃላፊነቱ። አሁን አዳጊዎች ታችል እድሜ ላይ ያሉ ልጆች ምናምን ኃላፊነት ሊወስዱ አይችሉም ማለት ያዩትን ይቀበላሉ። እነሱ ገና እየተገነቡ ነው ያሉት። መብሰል ደረጃ ላይ አይደሉም። ግን አዋቂው እንደኛ እድሜ እንደዚህ ሽበት ሁለት ጸጉር ያበቀለ እዚህ ዛሬ በኮፍያ ስላለ ሁለት ጸጉር ያበቀለ ብትታይ አንድ ጸጉር በይ እኔ የበሰለና መለየት የሚችል ሰው ግን ራሱን መቆጣጠር ራሱ ተጠቃሚው ላይ ነው ብዬ አስባለሁ። ኃላፊነቱ ግን ያለው ማጋ ካልቻልክ ዲአክቲቬት ማድረግ መውጣቱ ጋር አለ እምልሽ። ተከታይ ካለሽ ኃላፊነቱ ያለው ያን ተከታዩን የሚመራው ሰው ጋር ብቻ ነው። አንፎሎ ያርጋት ካልተመቸው በጣም ዲፕረስ እያደረገችው ከሆነ አንፎሎ አድርጎ ይውጣ። እሺ እና አሁን ምን ታርገው እሷ ልክ አንቺ ኃላፊነት አለብሽ። የምትለቂ ሰው ከሆንሽ የምትለቂ ሰው አሁን እኔ ተከታይ አለኝ አይደለ? ተከታይ በቁጥር እንደፈለገ ሊሆን ይችላል፣ በሺዎችም በመቶ ሺዎችም ሊሆን ይችላል። እኔ ለመቶ ሺዎችና ለሺዎች ካልተጨነቅኩኝ እኔ ኃላፊነት ካልተሰማኝ መተውን ያለበት የሚከተል ሰው ጥሎ ይውጣ። ተከታዩ ገብቻ አይደለም የውለቴዲ አሁን የኔ ኮንተንት ቆንጆ ማርኬቲዎችን እየጠጡ የነሱን መስራት ሊሆን ይችላል። ሻይ የሚጠጡ ሰዎች ምን ያደርጋሉ? እኔ ፔጅ ላይ ይውጡ። አስከታዩ እሱም አለ የሚችል እድሜ ላይ ካለ ይምረጥ ሰው አይደለም። እኔም አሁን ከቴዲ ጋር እዚህ ጋር መስማማው በምን መሰላችሁ? በዚች እንዴ ይኸውላችሁ ቻይናዎች የሚሉት በቻይንኛ እንደው ባልለው ግን በእንግሊዘኛ እንትን ብሎ with the great power comes great responsibility ይባላል። አንጣኛ እኮ ሪስፖንሲቢሊቲ እኮ ኖ ይኸውልሽ ይሄ አሁን ብዙ ተከታይ ማግኘት አንደኛ ፓወር ማግኘት ነው አይደለ? ብር እንድትሰሪ ያደርግሻል፣ ተጽዕኖ እንድትፈጥሪ ወይም እንድትሰሚ ያደርግሻል ምናምን እነዚህ ነገሮች አሉ። ይሄንን ፓወር አገኘህ ማለት ትልቅ ኃላፊነትም አብሮሽ አለ ማለት ነው። ፓወር ሲኖር መረዳት ያስፈልጋል። እሱም መረዳት ያስፈልጋል። ግን ለእያንዳንዱ ተከታይ ግን ኃላፊነት አትወስድም። እሱም በደንብ ትወስጃለሽ። ማስታወቂያ እኮ አሳሳች መሆን የለበትም ይላል። ለምሳሌ ህጉ ነው ማስታወቂያ ላይ አንቺ የምትሰሪው ከማስታወቂያ መለስ ወይም ወደ ማስታወቂያ የተጠጋ ነው። ውሎዋን እኮ ነው አንዴ ውሎዬ ማስታወቂያ አይደለም። ይኸውልሽ ውሎዬ ነው ስትይ ወደዚህኛው አልመጣማ ወደፊት ሲሻሻል ምናምን ነገር ሊመጣ ይችላል። ማስታወቂያ ታስቦ የማይሆኑ ምርቶች ይተዋወቃሉ አይደል? ለልጆች የማይሆኑ ምርቶች ይተዋወቃሉ። ከሰዎች ጤና ጋር በተለይ አሁን ጤና ነክ ጉዳዮች ላይ የሚሰሩትን ይዘቶች ሰው ትኩረት ሰጥቶ ካላያቸው በጣም ብዙ ነገርን እያበላሹ ነው። ሰው ሄዶ መታከም ያለባቸውን እንትኖች እንደዚህ አድርገ ሊሻለህ ይችላል ይባላል። በጣም ከፍተኛ ለሞት የቀረበ ደረጃ ሲደርስ ነው ሰው ወደ ሕክምና የሚሄደው እና ይህንን እዛ ላይ የሚሰሩም ሰዎች አሉ እንደዚህ አታድርጉ እያሉ። ህጉ ሲወጣ ያኔ በህጉ እንትን ፖሊሲና ተርሙን አክሰፕት ታደርጋለህ፣ አግሪ ዲስአግሪ ብሎ ያመጣልሃል። ግን የፕላትፎርሞቹን ህጎች ነው ዲስአግሪ ብታደርግ ያው ትወጣለህ። እሱ ልክ ያ ህግ ባይኖርም በነገራችን ላይ ገዢ ህግ እኮ አለ። ከዚህ በፊትም አንስተንበታል ትዝ ካላችሁ አይደለም? አረ ህገ መንግስቱም ላይ ያለ ህጎች አሉ። ገዢ የወንጀል ህጎች ጋር ምናምን የሚያያዙ ማለት ግዴታ የዚህ የሶሻል ሚዲያ ምንም ባይወጣ ዝርዝር ጉዳይ አጠቃላይ ግን የሚገዛሽ አለ ወደ ማለት አይ እንትኑ ፕላትፎርሙ ነው ፈቅዶልኝ ነው ብለሽ መሳደብ አቺ ሚከለክልሻል። ወደዛ መጣ እያልኩ አይደለም። ይሄኛው ማስታወቂያ አንቺ ማትኖሪውን ኖረሽ ማሳየት ከቻልሽ ምን አገባው ችግር የለውም። ግን ምንድነው አስቢ፣ ተጨማሪ ካንቺ ዘለሽ አስቢ ነው። ብዙ ሚዛኑ ግን የሚወድቀው ተከታዩ ጋር ነው ራሱ ታዳጊው። ግን ዋናው ቴክኒክ ኮንሺየስ ያልሆነውን ሰው ተሰብስቦ ተከታይ ማድረግ አይደለም። ይሄማ በደካማ ጎኑ ማጥቃት ማለት ነው። ደካማ ጎን ይሸጣል ባይዘው በደንብ ነው የሚሸጠው። አንቺ ሶሻል ሚዲያው ላይ እኮ ይልሽ ብዙ ነገር ነው የሚሸጠው አይደለ? ግን አንቺ ተከታያለሽ ማለት እኮ አንቺ መሪ ነሽ። አይደለም መሪ ነሽ አይደለም። ማንም መርቶ አንዳንድ ሰዎች ምን ይላሉ? እኔ ልመራ ላስተምር አይደለም ሶሻል ሚዲያ የከፈትኩት፣ በቃ ደስ ያለኝን ነገር ከሰዎች ጋር ለመጋራት ይኸውልኝ፣ ደስ ያለኝን ነገር ለመጋራት እኮ ይሄ ማኪያቶ እንዴት እንደወደድኩት ዛሬ ጠጣሁትን ብዬ ሼር ለማድረግ ለጓደኞቼ። ግን ያንን ቆይ አንድ ጥሩ ጥያቄ አለኝ። ያንን ነገር ሳደርግ ኃላፊነት የለብኝም ማለት አይደለም የሚሉ አሉ። ገብቶሃል? ያንን ሳደርግ ማህበረሰቡ የሚኖርበትን የሚተዳደርበትን ሞራሉን እና በጣም የተጋነነው ነገሮችን ከማህበረሰቡ ያፈነገጡ ነገሮችን አታደርግም። የታወቀ ነው።
ግን እኔ ያንን ማኪያቶ ፖስት በማድረግ የሚደብረው ካለ የዛ ሰው ችግር ነው የሚያየው ሰው ወይ እኔ ማኪያቶ ዛሬ ቀብሬ የለኝም ብሎ የሚደበር ካለ አለማየት ነው እሱ። እኔ ለራሴ ሰርክ አሁን እዚህ ጋር ለሊን ሊያዛት የት ቤት ተቁነጥንጧል። አይ ጥያቄ ነበረኝ ምንድነው ለምሳሌ እኔ ማንንም ላስተምር ወይ ልመራ ምናምን አይደለም የሚወጣው ይላል አሉ የሚያስተምሩ ሌሎች ነው አሉ። እሺ ከዛስ ፎሎ አርጉኝ ይላል አይደል? ፎሎ አርጉኝ ይላል። ፎሎ አርጉኝ ምንድነው ታዲያ ትርጉሙ? ተከተሉኝ እኮ እየመራ አይደል እንዴ? ተከተሉኝ እዩኝ፣ ተከተሉኝ፣ ስሙኝ። መርጠ መከተል ያንተ ድርሻ። መርጠ መከተል የሚባል ነገር እጅ ላይ ነው የሚባለው እኮ ፎሎ አንፎሎ ማለት አንተ እጅ ላይ እሱ ልክ ነሽ። በአብዛኛው እኔ አሁን እንደው ስጥ ብትኝ 40-60 ምናምን ሰጣን 60 የተከታዩ ሰጣን። ተስማምተናል። ወደ ቀጣይ ጉዳይ እየጠጣችሁ ለማንኛውም እንግዲህ ካነሳነው ጉዳይ ጋር አወጋን፣ ተጫወትን፣ ፉት አለን። ማኪያቶም አየር ላይ ተፖሰተ አይደለ? ግን ከበሮ በሰው እጅ እስቲ መታ አድርጊው። ለማንኛውም ተመልካቾቻችን እስቲ ከበሮ በሰው እጅ ብለን ሰላምን ፈተናት ነው ልትፈተን ነው። አይዋት እኛም አብረን እንመለሳለን። ሻይና ቡና አንድ ብርጭቆ ውስጥ ሆነው ግን ካለማሰልናቸው የማይዋሃዱበትን እስፕሬስ ነው ዛሬ የማዘጋጀው። ቀላል አይመስለኝም ግን ልሞክረው በቤት ውስጥ ሞክሬው ስለማቅ ማለት አብራችሁን ቆዩ። የምሰራበት ማሽን ጋር መጥቻለሁ። እንዴት ነህ? ሰላም ነው። እንተዋወቅ። ጎላባናለሁ ካፑ ማስኮ ባሪስታ ነው። ዛሬ የምወደውን ስፕሪስ ልሰራ ነው። እሺ ትዕዛዝ መጣል። እስቲ አንቺ መንገድ ስልና ሁልጊዜ እንደምሰራው በጣም ጥሩ። የት ነበረ ቡናዬ? እሺ እኩል የሚመጣ ይመስለኛል። ይሄው ስኳሬን ይዤ መሄድ እችላለሁ አይደል? ለምን እንደዚህ ቀለል አድርጋችሁ የምታዩት ነገር እስካሁን ደግሞ ሻይና ቡና ስፕሬስ ነው። እንትኑ ነው የቀረው መንሳፈፉ። ፕሮፌሽናል መንገድ እንዴት ነው ስፕሬስ የሚወጣው፣ ሌየርም እንዴት ነው የምናወጣው የሚለውን መንገድ እናየዋለን። ቆይ ግን ዞላ መንሳፈፉ እኮ ነው የቀረው። ማማሰል ብቻ ነው የሚቀረው። ይሄ ማማሰል ሳይሆን እንዴት ነው ማሽን የሚፈለው? በቃ ይሄንን አፍላ። ይሄማ ካፈላሉ ጀምሮ ይሄንን ዋንዳችንን ከመጥረግ ጀምሮ እሺ ሙሉ ስቴፖችን እናሳያለን። መጀመሪያ ውስጥ ያለው ዋና ነው ሙቅ ነው። ሙቅ ነው። በዚህ በኤር ነው በውስጡ ባለው ውሃ በአየር ነው የምናፈላው። ስፕሪስ ነው ሁሉንም የምናደርገው። የትኛውን ነበር የነካው? እሱ ተርና ነው ወደዛ እንታ ያው በቃ ውስጥ ያለው አየር ካወጣን በኋላ ፖርታ ፊልተራችንን እናደርጋለን ወደ ቡና እናወጣበታለን ማለት ከግራይንደራችን። ግን ማሽኖቹን እኔ ባልነካካቸው ይሻላል። ለምን? ከመጀመሪያ ጀምሮ ሁሉንም ወደ ግራ እናወጣለን ማለት ነው። የምንድን ፖርታ ፊልተራችን ነው። ከዛ ውሃው እናፈሳለን። ውሃ ቅድም አፍስሰናል እኮ። ይሄኛው ኤር ነው ማፍያችን ነው። ይሄ ደግሞ ቡናችን የምናወርድበት ነው። ስለዚህ ዱቄቴን ላምጣ። ዱቄታችንን እናመጣለን ለስፕሬሶ ምናምን ማለት ነው። እሺ በቃ አሁን ይሄ ስንት ግራም ነው ለአንድ ስፕሪስ የምንፈልገው ማለት ነው? ስንት ግራም? 16 ግራም ማለት ነው። ስንት ሲኒ ቡና ማለት ነው? ይሄ አንድ ሲኒ ነው የሚወጣው። ከዚህ ሁሉ ከዚህ ሁሉ አንተ ኪሳራ ነው። ይሄ ነው ለከስተመራችን እናጠጣው። እዚህ ነው የምንከተው? አይ እሺ። ከዛ በኋላ ምን እናደርጋለን? ቡናችን ያወጣነው ቡና ታፕ እናደርጋለን። ቡናችንን ታፕታፕ እናደርጋለን። ታፕታፕ አይደለም ብለሃል። እሱ ለቲክቶካችን ነው። ይሄ ለቡናችን ነው። ሸት ሳይሆን አንዴ ነው ታማም በመናረጋት ማለት ነው። ልክ እንደ እንትን እንደ መምታት እሺ መተናል። ከዛ በኋላ የኔ ያገኘንበት ቦታ እንመልሷለን። ምክንያቱም እርጥበት ቦታ ላይ ከተቀመጠ ያበላሽብናል ያበላሽብን ማለት ነው። ከዛ መግጠም ነው የመጀመሪያ ያዙ ውስጥ ያዙ ቀዝቃዛ ውሃ አራግፎና ከዛ በኋላ ፖርታ ፊልተራችን ወደ ግሩፕ ሄድ እንመልሰዋለን ማለት ነው። ሲዩና ወደ ከግራ ወደ ቀኝ ቅድም ከቀኝ ወደ ግራ ነበር። እሺ ብርጭቆስ እናደርጋለን።
ብርጭቋችንን እናወርዳለን። ለስፕሪስ የሚሆነውን ሻያችንን ሬዲ እናደርጋለን። መጀመሪያ ይሄኛው መች ነው የምንነካው? ከሻያችን በኋላ ይቀጥላል። እኔ አሁን የሚንሳፈፈውን ከዛ በኋላ ስኳራችንን እናደርጋለን። እዚህ ውስጥ ነው ስኳር የምንጨምረው? ስታንዳርድ አለው የራሱ ከስተመር እንደሚፈልገው 2 ማንኪያ ስታንዳርድ ነው ለኛ ቤት ስለሆነ 2 ማንኪያ ስኳር እሱ ደግሞ በስኳር እንፈልጋለን። ስለዚህ መጀመሪያ ምን እንደምናደርገው እቺኛውን እናስተነፍሳታለን። ውሃም እንዳይወዳንቺ እንዳይረጅብሽ አሁን ታስተነፍሳለሽ። ምን ይችላል ውስጥ ያለውን ያመቀውን ውሃ ለቀቀው ማለት ነው። ከዚህ በኋላ የምናገኘው ምንድነው? ንጹህ አየር ብቻ ነው ማለት ነው። ከዛ በአየሩ ማፍላት ነው። በአየሩ እናፈላለን ማለት ነው። እንደምናደርገው አታ ያቃጥላል። እንዴ የተቃጠለ ነው ለከስተመሮቻችን አይደለም እኔ ያቃጥላት አትለኝም ወይ? መጀመሪያ ቆይ እሺ አለች ለሴፍ እቺን ይዛለን። ከዛ በኋላ ውስጥ ብርጭቆአችን ውስጥ ቆይ በጣም እንዳልቃጠል ታስገቢያለሽ። ከዛ በኋላ ምን እንደምናደርገው እንዳንተ እንሰጣለን። አልቃጠልም። ታጆች አይ ተው መጀመሪያ እናፈላለን ሻያችንና ስኳራችንን ማለት ነው። ምክንያቱም ሁለቱንም አንድ ላይ እንትን አድርጎ አመጣጥን የሚያስቀምጥልን እሱ ስለሆነ ሌየር የሚሰራልን። እሺ እዚህ ሲሆን ነው እንትኑ የሚፈጠረው ሌየር የሚፈጥርልን ስኳርና ሻዩ መጀመሪያ። ከዛ ከጨረስን በኋላ ምንድነው የምናደርገው? ወደዛ እንመልሳለን እና ያለውን ውሃ እናወጣለን ማለት ነው። ከዛ ምን ይቀጥላል? ረስተው ተቃጥለህ አታውቅም? በደንብ ይተቃጠለ ውሃም ይደፋብናል። አይ ያስፈራል። እኔ አይቼልሃለሁ ዛሬ። ምንድነው የምናደርገው? ቡናውን እንጨምቃለን። ስፕሬሶ ነው የሚባለው በባሪስታ ስንመጪ ስፕሬሶአችንን እላዩ ላይ እናወርዳለን ማለት ነው። ይሄኛው ይሄ አያቃጥልም። ይሄ ስለማያቃጥል እዚህ ጋር ፕረስ። እሺ እዚህኛው ላይ ልጭመቀው? አዎ ይሄን ፕረስ ታደርጊያለሽ መጀመሪያ። ይሄንን ፕረስ አድርጊ። እሺ መጀመሪያ የሚወርደው ድሮፕ ወፍራም ስለሆነ እሱን እንተዋለን። ላይክ ሌየራችንን እንዳያበላሽብን። ፈሰሰ በኋላ ስንከተው አከታተላለን። አይነት አለ ሌየራችን እንዲፈጠር ማለት ነው። አለበለዚያ ምንድነው የሚሆነው? ላጥፋው ይሁን ለምን ግማሽ ላይ ከስተመር ሰርፍ ስለማይደረግ ልዩነቱ እንትን እያለ ሲሞላ እቺ ተወሰነችዋን ለምን እንተዋታለን? ከስተመር እንኳን ስኳር ካነሰው አርጎ እንዲያማስል። ከዛ በኋላ ምን እናደርጋለን? ለከስተመራችን ሰርቭ እናደርጋለን። አውጭላችሁ ምን ያህል ደቂቃ ልጠብቅ? ከስተመር ሬዲ ስለሆነ ቶሎ መውጣት አለበት። ቢያንስ በአንድ ደቂቃ ባልሞላ ጊዜ ውስጥ ስፕሪስ ተሰርቶ ለከስተመር ሰርቭ እናደርጋለን። ስንት ደቂቃ ሞላው? አሁን 30 ደቂቃ ሞላው ማለት ነው። ይሄ ከበሮውን ሳንይዝ በፊት ነው። ይሄን ይዘን ከሞከርን በኋላ ነው። ይሄ ስፕሪስ አይሆንም ጭራሽ ለከስተመር ሰርቭ የማይደረግ ስለሆነ ለማንም ሰርቭ አይደረግም። እቺን ግን ተመልከቷት። የቅድሙን ሻይ ቡና ስፕሪስ አንበለው ወይስ ስፕሪስ ብለን እንከተል? እሺ አመሰግናለሁ በጣም እሺ ስለመጣሽ እና ቴንክ ዩ ስለሰራሽ ከስተመር እንትኑ ማኪያቶን ግን መጥቼ ድጋሜ ሞክረዋለሁ። ያለብንን እንግዲህ ጫና አይተሽዋል። የምናወጣውን ባሪስታ ይሄ ነገር ግን አሁን እየተቃጠለ ነው። እኔ ራሴ ተቃጥዬ ነው እንጂ የሰራሁት አንተ ብቻ አይደለም። ባሪስታ ቀላል እንዳልሆነ ከዚህ ፕሮዳክቶች ዝም ብሎ እንዳልሆነ ያው አታቻክሉና ዞላ በጣም ነው የማመሰግነው። እሺ መልካም ጊዜ ይሁንልኝ። እሺ ሰላም አለልም። እዚህ ጉዳይ ላይ ማኪያቶ ይሻለኝ ነበረ። ተጸጸት ብዙ አልተጸጸትኩም። ሞክረሻል እኮ ሰሌ። ዋናው እኮ ይኸውልህ ሻዩ አለ፣ ቡናው አለ፣ ሁለቱም ማዋሃድ ነው። ግን ብቻ ነው። እንኳን አልጠጣንም። በነገራችን ላይ እሷ የሰራችው እንኳን አልጠጣነው እንኳን እዛው ቀረ። እንኳን እዛው ቀረ። ግን እንደዚህ ይቻላል። አንዳንድ ጊዜ እኮ ከበሮ በሰው እጅ ብለህ ለካ እንደዚህ ይቻላል እንዴ ብለህ እኮ የምትገረምበት ልክ ዘይትና ውሃ ነበር የሚመስለኝ እኔ ሲሰሩት ማለት ማይዋሃድ ነገር እንዲህ ከላይ ከታች ይዋሃዳል። ድሮም ተዋህዶ እነሱ ሲሰሩት ከላይ ለብቻው ምናምን ነበር የሚያደርጉት። አቀብለኝ አይሆንም። ሰላምዬ በቃ ያንቺ አስተካክላለሁ። ትምህርት ያስፈልግሻል። አስተካክላለሁ። ይሁን እኛም ብንገባበት ለማንኛውም ይሄ ነው።
ተመልካቾቻችን ከበሮ በሰው እጅ እውነትም ከበሮ በሰው እጅ ዛሬ ሆኗል። በሰላም ምክንያት የተነሳ እንደው ወደ ጉዳያችን እንመለስ አይደል? ማህበራዊ ትስስር ገጾች ላይ ችግሮች ብለን ቀደም ሲልም ያነሳናቸው አሉ አይደል? በጣም ብዙ ጉዳዮች አሉ። አንዳንዶቹ የኛ ጉዳይ ያልሆኑ የኛ ጉዳይ ባልሆነ የምንቸገርባቸው፣ አንዳንዶቹ ደግሞ ትክክል የኛ ነው ብለን የምንከተላቸው አለ። በምሳሌነት ብናነሳቸው ቀደም ሲል መግቢያችን ላይ ከበጎነት ጋር እያይዘናል አይደለ? ላባቸውን ጠፍ አድርገው ከራሳቸው አውጥተው ለሰዎች በጎ ነገር የሚያደርጉ በጎ የሚሰጡ አሉ። በበጎነት ደግሞ አመካኝተው የሚሰበስቡ አሉ። ከሰጡም በኋላ ደግሞ የሚነጥቁ አሉ። እንደው እንደዚህ ጸያፍ ነገሮችን እየተመለከትን ነው አይደለ? እንደው እኔ ይሄንን ከባህል ወረራ እንየው፣ ራሱ ሶሻል ሚዲያው ካመጣው ተጽዕኖ እንየው፣ ከየት አመጣ ነው? እንደው እየግላችሁ እይታችሁ ያው አጠቃቀሙ እጃችን ላይ ነው ስላለን ሰዎች አንድ ነገር በጥቁርም በነጭም አድርገው ይጠቀሙበታል አይደለ? የመጣውን እድል በቃ አንዳንዱ ለማጭበርበሪያ እድል ሊያደርገው ይችላል። አንዳንዱ ደግሞ ነቅቶ ስራውን፣ ቢዝነሱን፣ ህይወቱን ሊያሰምርበት ይችላል ብዬ አስባለሁ። እና እንደየሰው ማንነት እንደየሰው የተሰራበት ያደገበት ማንነት ይለያያል ብዬ ነው የማስበው። አንዳንድ ሰው ሶሻል ሚዲያን ለበጎነት ይጠቀምበታል። አሁን እንዳልከው በጎ ፈቃደኝነቱን፣ ሰዎች መርዳቱን፣ ምንም በቃ ከሰዎች ገንዘብ ሰብስበው ራሱ በሶሻል ሚዲያ ሰዎችን ሲረዱ ከዛ ሌሎችን ሲያነሳሱ በያየናቸው ብዙ አሉ። በተቃራኒው ደግሞ ሶሻል ሚዲያ ላይ አጭበርብረው ያልሆኑትን ሆነው አስመስለው አሁን እኛ ባይዘው የሆንከውን ማድረግና ማስመሰልን ነው እየተወያየን ያለ ነው አይደለ? የሆንከውን ማድረግ ችግር የለውም ብዬ ነው የማስበው። ያልሆንከውን የሌለህን ቤት የሌለህን መኪና ስታሳይ ነው አይ ቲንክ ልክ ያልሆነው እያልን ያለ ነው። ስለዚህ ያልሆነውን ትዳር ያልሆነውን ጉልበት ያማትኖረውን ሲሆን ዝም ብሎ ሲሞጋገሱ መዋል መኖር አይደለም ትዳር፣ ወይም ደግሞ ጓደኝነትም እንደዛ አይደለም። እሱ ላይ ሲሆን ነው ስህተት የሚሆነው እና በሶሻል ሚዲያውን በአግባቡ የሚጠቀሙበትን በጣም የምናደንቃቸው የምናከብራቸው አሉ። እንዳያያዛችን ነው ብዬ ነው የማስበው። ማህበራዊ ትስስር ገጾችን እስቲ እንዴት ነው በአይናችን ማለት በትኩረት ከእንትኖች እኛ ፕሮግራሞች፣ ዜናዎች ስንሰራ ምናምን እውነታን እናጣራለን አይደለ? ፋክት ቼክ ይደረጋል። ስለዚህ ህይወት ላይም እሱ ልምምድ ቢኖር ጥሩ ነው ብዬ አስባለሁ። ሁልጊዜም ሰዎች እንዲያዩልን የምንፈልገውን የምንወደውን ነገር ነው የምናሳየው። እኔ አሁን የሚያምር ማኪያቶ ስለሆነ ስለወደድኩት ስለጣመኝ ከመርጬ ካነሳሁት ፎቶ ውስጥ መርጬ ፊልተር ጨምሬበት ነው ፖስት ያደረኩት። የቅድሙን ስፕሪስ ግን አልፖስትሽ። የቅድሙ እንዴት አድርጌ ህይወቷ ግን እሱ ነው ይበላሽብኛል። መሬት ላይ ግን ስፕሪስ ነው ህይወት። እንደዛ ነው እና ሁልጊዜ የተመረጠ ሁሉም ነገር እውነት ነው ብሎ አለማሰብ ጥሩ ነው። የተመረጠ መሆኑን ስታስብ ቢያንስ ማነጻጸሩን እየቀነስክ ትመጣለህ። ኦኬ ከካሜራ ጀርባ ያለው ነገር ምን ሊሆን ይችላል የሚለውን ማሰብ ጥሩ ነው ብዬ አስባለሁ። ደግሞ ሌላው መርሳት የለብንም ብዬ ማምነው ያው ቴክኖሎጂ ላይ ትንሽ እንደሰራ ሰው ፕሮግራሞቹን ምንም አትበለው ስንት ዓመት በዋናነት እኔ እንዴት ስንል እንዴት እንለይም ጭምር አይደል? እውነታውን ምንድነው ከጀርባው ያለውን የሚለውን አይደል? አልጎሪዝም የሚባል ነገር አለ። ቴክኖሎጂው መቼስ ቲክቶክ በላው ዩቲዩብ በይው ቀመር አላቸው። ሁሉም ነገር አልጎሪዝም የሚባል ወይም ቀመር የተሰሩበት ቀመር አለ። ሲሰሩ ዝም ብሎ አይደለም የሰራው። እንደው በነፃ ቲክቶክን ስላወረድክ በቃ ይሄ ነገር ነፃ ነው አይደለም። አንተ ማትገዛው ነገር ካለ ስለዚህ አንተ ሸቀጡ ነህ የሚባል አይነት አለ ትርጉሙ። እንደው በግርድፉ ሸቀጥ እንድትሆን ነው አንተ የተፈለገው ማለት ነው። ስለዚህ በነፃ ያቀርቡልሃል። ከዛ በኋላ በዛ መልኩ አንተን ለገበያ ማመቻቸት ነው። ምክንያቱም አንቺ ስትከታያቸው ያንን እንደ ገበያ ስለሚጠቀሙትና የሚመጡት የአልጎሪዝም አሰራሮች እኔ ቲክቶኬን በከፍተው አሁን ባሳየህ የህፃን መዝሙሮች የምትፈልገውን ነው የሚያመጣው። አዎ ኤቢሲዲ ምናምን የህፃናት መዝሙር ነው ብሎ የሚመስልህ እንደዛ ነው። ምክንያቱም ልጆቼ እዚህ ላይ ስለሚጠቀሙት አሃ ይሄ ሰው የሚፈልገው የህፃናት መዝሙር ነው ኤቢሲዲ ምናምን የሚል ነው ብሎ በቃ በከፈትኩ ቁጥር ስክሮል ባደረገው እንዳለ እነሱ ነው የሚመጣው። እንደዛ ነው። በደንብ ሸምድጃቸው አውቃለሁ ከልጆች ስስቅ የሆነ ነገር አቅርቦልህ ስስቅ ወይ ስትኮሳተር፣ በነገራችን ላይ ካሜራችንም እንትን እንደሚል እወቁት ተመልካቾቻችንም። ካሜራዎቻችን ላይ ያለን የኛ ሪአክሽን ስለሚይዝ በዚህ ነገር ተደስቷል ብሎ ተያያዥ እንትኖች ነው የሚያመጣልህ ሀሳቦች።
ፌስቡክ ላይ ስትገባ እኮ ሪሌትድ ኮንተንት ይልሃል። ያየኸውን ወይም ደግሞ ስትከተል ስታነብ ወይ ስታይ የነበረውን ያይና ተያያዥ ነገሮችን አብሮ ያመጣልሃል። በቀጣይ ስትገባ ተያያዥ ነገሮችን ነው የሚያመጣው። ዩቲዩብም ላይ እንደዛ ነው የሚሰራው። ተያያዥ ነገሮችን ስለሆነ ሁሉ ዓለም ያ አይደለም። ይሄ ስለ ምግብ ብቻ እየተወራ በቃ ገሌ ሲበላ የሚውል አይደለም ያለው። ከዛ ባሻገር ደግሞ ብዙ አለ። ይሄ አልጎሪዝሙንም ማሰብ እኛ ጋር የሚመጣው ፊልተር ያደረጉ ሰዎች ብቻ ሊሆን ይችላል። ያላደረጉ ደግሞ ሌላ ገጽ አለው እና ፍላጎትን በደንብ ፍላጎትን ይረዳል። ላይክ እና ፎሎ ለማግኘት ደግሞ በጣም ሰዎች አበክረው ለዛ እንደሚሰሩ መረዳትም ያስፈልጋል ብዬ አስባለሁ። ወይ በቃ ቢዝነሳቸውን ሰዎች በአጠቃላይ ሁላችንም ማለት ነው እና ያንን ፍለጋ ሰዎች በጣም በትጋት እንደምንሰራበት ማሰብ ያስፈልጋል ብዬ አስባለሁኝ እና ራሳችንን በዛ ሚዛን ውስጥ አለመክተት አይደል? ያንቺን በራስ መተማመን፣ ያንቺን መልክ፣ ያንቺን ቆመና በሶሻል ሚዲያ በፊልተር በምታያት ሰው ሚዛን አለማስቀመጥ፣ በላይክና በሼር በሰዎች በተከታዮች ቁጥር ብዛት ራስን ሚዛን ላይ አለማስቀመጥ፣ ለራስ ያለንን ሰልፍ ስቲም ራሳችንን መቀበል፣ በራስ መተማመናችንን በደንብ ማዳበር። ልጆች በተለይ አሁን በሶሻል ሚዲያ ላይ በጣም የወላጆቻቸውን ስልክ የትኛውም አጋጣሚ ላይ ቶሎ የመቀበልና የመያዝ እድል አላቸው አይደለ? እነሱ ላይ መስራት የሚሉም ነጥቦች ይነሳሉ። ራሳቸው እንዲቀበሉ ራሳቸው እንዲሆኑ ማበረታታት። ወላጆች በተለይ አሁን ያለው ጦርነት ሶሻል ሚዲያም ጭምር ስለሆነ በጣም ብዙ እድሎች አሉ። ሰዎች ያልሆኑትን ነገር ሆነው እንዲቀርቡ የሚያደርጉባቸው እድሎች አሉ። ኤአይም አለ፣ ብዙ ነገሮች አሉ አይደል? አንቺ ያለብሽውን ልብስ አልብሶ ሊያመጣሽ ይችላል እና ልጆች ያንን ቀድመው እንዲረዱት ማድረግ አንዱ አማራጭ ነው። አዋቂዎች ላይ ደግሞ እንደኛ ያለ ነው ደግሞ ምርጫችን በእጃችን ነው። ቶሎ መወሰን። አሁን አንዳንዴ ዛሬ 2 ሰዓት ተጠቀምኩ። በአማካይ አሁን በቀን ሰዎች 3 ሰዓትና ከዛ በላይ ይጠቀማሉ። አንድ ፕላትፎርም አንድ ቲክቶክ ለምሳሌ ይችላል። አሁን ጨምሯል፣ 4 ደርሷል። ይጨምራል በእርግጠኝነት እና ያንን ማኔጅ ማድረግ የምትችለው አንተ ነህ እጅህ ላይ ያለው። ሰው ለምን ሲፈርጥ አይውልም? የሚፖስተው ነገር የራሱ አላማ አለው። ስለዚህ እኔ ነኝ ጊዜን፣ ንባቤን፣ መጽሐፌን የቱ ይሻለኛል የሚለውን መምረጥ የምችለው እኔ ነኝ አይደለ? ስለዚህ ስልክ ላይ ማንበብ ይሻለኛል ወይስ ሁሉም አካሌ አይምሮዬም እጄም እየሰራ መጽሐፍ እየገለጥኩ ማንበብ ይሻለኛል የሚለውን መምረጥ። አይኔ ቢታመም ይሻላል ወይስ መጽሐፉን መምረጥ የኛ እጅ ላይ ያለው ብዬ አስባለሁ። የምንፖስትም ሰዎች የሚያውን ብዙ ሰዎች እንደሆኑ ማሰብም አንዱ ኃላፊነት ቅድም ያልነው እሱ አይደለም። አዳጊዎች ስላሉ ያልሆነውን መሆን ደግሞ ራሳችን ላይ የሚፈጥረው የስነ ልቦና ቀውስ ዞሮ እንደማይቀር ማሰብ። በቃ ትጣላለህ። ፊልሞች አሁን ይሰራሉ ኔትፍሊክስ ላይ እንደዚህ ከራሳቸው ጋር የተጣሉ ሰዎች በቃ ሶሻል ሚዲያ ላይ ያልሆኑትን እና ሲሄድ ወደ ቤቱ ባዶ ነው፣ ምንም የለም፣ መኪና በታክሲ እየተገፋ ነው። እንደዚህ አይነት ነገሮች ያጋጥማል። ከራስ ከመጣላት ውስጥ ይከታል። ስለዚህ ጭንቀት ውስጥ ያስገባሻል፣ ድብርት ውስጥ ያስገባሻል። ስለዚህ የሚፖስተውም ሰው ለራሱ ጭምር መጠንቀቅ አለበት። ከሚያጓጓው ሰው በላይ ለራሱ አርቲፊሻልነትን ማስመሰልን መለማመድ የለበትም የሚሉ ነገሮች ይነሳሉ። እነዚህ ውድ ማኪያቶች ሁሌ አይኖሩም። የሆነ ሰዓት ፖስት የምታደርገው ስታጣ ጭንቀት ውስጥ ልገባ ነው ማለት ነው። ራሱ ሁለት ከዚህ ካነሳናቸው ጉዳዮች ጋር የተያያዙ 2 ጽሁፎችን በኋላ ለተመልካቾቻችን አነብላቸዋለሁ። አንደኛው ምንድን ነው የሚለው በጣም ብዙ ሺህ ተከታዮች ሊኖሩ ይችላሉ፣ ግን አሞ ተኝተህ ሆስፒታል የሚወስድ አንድ ሰው ላይኖር ይችላል እና እንትንህን የህይወት የለም መሬት ላይ በጣም አሪፍ ፎሎወር መሬት ላይ የለም። እዛ ጥባጥ ጎረቤት አይደለም ከቤተሰብ ጋር ከጓደኛ መሬት ላይ ካሉ እንዲህ ከሚነኩት ከሚዳሰሱ ሰዎች ጋር ያለህን ግንኙነት ብታዳብር እንደዛ አይነት የብቸኝነት ስሜት ውስጥ ስትገባ ወደ ራስ የሚመልስህ አብሮ አንተን የሚያውቅህ አንተን ኦንላይን ሳይሆን ኦፍላይን የሚያውቅህን ሰው ጓደኝነት ብትመሰርት የተሻለ ይሆናል የሚል እንትን አለ። ለክፉ ጊዜ ያሻው ለክፉ ጊዜ የሚሆን እሱ ነው። እኔን አገለሉ አረነ እንጂ ለማንኛውም ግን ሰላምዬ እንደርስም አየር ላይ ሁለቴ እናስብ። ማህበራዊ ሚዲያው በራሱ ራሱን የቻለ ዓለም ነው። ዋናው ህይወት ግን አይደለም። ዋናውን የመሰለ ህይወት ግን የለም። ጥሩ ጎንም አለው፣ ጥሩ ጎን አለው። ጥሩን እንያዝ። ያው በጊዜ ሂደት የሚስተካከሉ ጉዳዮች ደግሞ የሚጠሩ አሉ። ለጊዜ የምንተው ነገር አለ። ግን እኛ ከራሳችን ጋር የተገናኘው ትክክለኛው እኛን የሚመስል ህይወትን መኖር ነው የሚበልጥ አይደል? ቆይ አንዴ ፖስት ምን አደረገው? ይፖስት
ኮፍያዬን የያዛት ታዲያ እዚች ጋር እሺ፣ ይሄ ለማህበራዊ ሚዲያው አገልግሎት ምን ያዝ በእናትሽ ኮፍያ አትታይኝማ። እኔ የተባረክ ግባ በኤዲቲንግ አስገባቸው። ለማንኛውም ተመልካቾቻችን እኛም አሻም ሰላም ሰላም ብለን እንደጀመርነው ሁሉ የት ቤት እንዴት ነበረች? ሰላም ሆነ በእንትኗ በካውቦይ አንቺ ነው። አሁን ደግሞ ልንዘጋው ነው። ከኛ ጋር ስለነበራችሁ እናመሰግናለን። አሻም ሰላም ሰላም